ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የመስከረም 27 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። ኢትዮጵያ ኤርትራን በተመለከተ ለተባበሩት መንግስታት ድርጅት ሁለተኛ ደብዳቤ ማስገባቷ ተሰምቷል። ከዚህ ጋር ተያይዞ ሚኒስቴሩ ያነሳቸው ጠንከር ያሉ መልእክቶችን የምናደርሳችሁ ይሆናል። ኢትዮጵያ የኬንያው ላሙ ወደብ አገልግሎት እንዲጀምር ፍላጎት እንዳላት ተገልጿል። ከዚህ ጋር የተነሱ አነጋጋሪ ጉዳዮችንም ወደ ኋላ ላይ እናደርሳችኋለን። በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ አቅጣጫ ተሰጥቷል። ዝርዝሩን የምትሰሙት ይሆናል። የኮንስትራክሽን ዘርፉን የሚያዘምን የቁጥጥር መረጃ ስርዓት ይፋ ተደርጓል። ለመሆኑ ይሄ ስርዓት ምን አይነት ጉዳዮችን የሚቆጣጠር ነው? ከመረጃዎቻችን መካከል ይዘነዋል። በመዲናዋ በአሳዛኝ ሁኔታ ውሃ ያቆረ ጉድጓድ ውስጥ ዋና ለመዋኘት ከገቡ ተማሪዎች ውስጥ የአንዱን ህይወት ማለፉ ተገልጿል። ሙሉ መረጃውን ትሰሙታላችሁ። የተከበራችሁ ተከታታዮቻችን እነዚህና ሌሎች መረጃዎችን ያደረስናችሁ አብረን ቆያለን። አብራችሁን በመቆየት እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እናምራ። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 770077 ወይም 0981 57 5696 ይደውሉ። የሪሚዲያል መግቢያ ነጥብ ይፋ ሆነ። ትምህርት ሚኒስቴር በ2018 የትምህርት ዘመን የመንግስት ዩኒቨርሲቲዎችን በተፈጥሮና ማህበራዊ ሳይንስ ትምህርት መስኮች ከ49.5 በመቶ በታች ያስመዘገቡ ነገር ግን ከዚህ በታች የተዘረዘሩትን የሚያሟሉ ተማሪዎች የሪሚዲያል ፕሮግራም ተጠቃሚ መሆናቸውን አስታውቋል። በዚህም መሰረት በሁሉም አማራጮች በግልና በመንግስት ተቋማት የሪሚዲያል ፕሮግራም ለመከታተል ተማሪዎች እንደተፈተኑት የትምህርት አይነት ብዛት 33 ከመቶና ከዚያ በላይ መቆረጡ ተገልጿል። በተጨማሪም ይህ እንደተጠበቀ ሆኖ በመንግስት ተቋማት ወጪያቸው በመንግስት ተሸፍኖ የሪሚዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥቡን ያሟሉ ብቻ ይሆናሉም ተብሏል። የኮንስትራክሽን ቁጥጥር መረጃ ስርዓት ይፋ ተደረገ። ግልጽነትና ተጠያቂነትን ለማስፈን የሚያስችል የኮንስትራክሽን ቁጥጥር መረጃ ስርዓት ይፋ ሆኗል። በከተማና መሰረተ ልማት ሚኒስቴር በቅርቡ ይፋ ተደርጎ ወደ ትግበራ የገባው የቁጥጥር መረጃ ስርዓት ሀገራዊ የኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሼቲቭ መሰረት አድርጎ የለማ መሆኑም ተገልጿል። የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ የኮንስትራክሽን ቁጥጥር መረጃ ስርዓት በዘርፉ የምንሰጠውን አገልግሎት በጥራት ለመስጠትና የቁጥጥር ስራዎችን ለማዘመን አይነተኛ ሚና ይጫወታል ብለዋል። የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዳይሬክተር ዶክተር መስፍን ነጎ በበኩላቸው ደህንነቱ የተጠበቀ የመረጃ ስርዓት እንዲኖር የሚያስችል መሆኑን ጠቁመዋል። ስርዓቱ በዋናነት በከተማና መሰረተ ልማት ሚኒስቴር፣ በኢትዮጵያ ኮንስትራክሽን ባለስልጣንና በኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር በጋራ መልማቱም ተመላክተዋል። የኮንስትራክሽን ቁጥጥር መረጃ ስርዓት በኮንስትራክሽን ዘርፍ ውስጥ ያሉ ከ26,000 የሚልቁ ተቋማትንና ተዋናዮችን ያቀፈ ሲሆን ግልጽነትና ተጠያቂነትን ለማስፈን እንደሚረዳም ተጠቁመዋል። ከዚህ በተጨማሪ የኮንስትራክሽን ዘርፉ በጂዲፒው ላይ ያለው እስከ 20 በመቶ የሚደርስ አበርክቶ ወደ 24 በመቶ ማሳደግ የሚያስችል እንደሆነም ተገልጿል። አብራችሁን ስላላችሁ በድጋሚ እጅግ አድርገን ነው የምናመሰግነው። የተከበራችሁ ተከታታዮቻችን በማስከተል በስፋት ለመመልከት ወደ መረጥነው ጉዳይ ነው የምንመራችሁ። ወጋገን ባንክ በበጀት ዓመቱ 66.5 ቢሊዮን ብር ተቀማጭ ገንዘብ ማስመዝገቡን አስታውቋል። መላኩ ደምሰው ዝርዝሩን ያቀርበዋል። ወጋገን ባንክ በበጀት ዓመቱ 66.5 ቢሊዮን ብር ተቀማጭ ገንዘብ ማስመዝገቡን አስታወቀም። ባንኩ እንደ አውሮፓውያኑ አቆጣጠር በ2024 እና 25 በጀት ዓመት በታሪኩ ከፍተኛውን 13.5 ቢሊዮን ብር ገቢ በማስ
በማስመዝገብ የአንድ አክሲዮን ትርፉን ደግሞ ወደ 46.1 በመቶ ማሳደጉን ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። ዛሬ መስከረም 27 ቀን 2018 ዓ.ም በአዲስ አበባ ሂልተን ሆቴል 32ኛ መደበኛ የአክሲዮኖች ጠቅላላ ጉባኤውን ያካሄደው ወጋገን ባንክ እንደ አውሮፓውያኑ አቆጣጠር በ2024/25 በጀት ዓመት በታሪኩ ከፍተኛ የሆነውን 13.5 ቢሊዮን ብር ገቢ ያስመዘገበ ሲሆን ካለፈው በጀት ዓመት ጋር ሲነጻጸር ደግሞ የ38 በመቶ እድገት ማሳየቱን የባንኩ የቦርድ ሰብሳቢ አቶ አብዲሹ ሁሴን ተናግረዋል። ከገቢ አንጻር በበጀት ዓመቱ ልዩ የገቢ ምንጮች ባንኩ ብር 13.5 ቢሊዮን አጠቃላይ ገቢ ማስመዝገብ ችሏል። ይህም ካለፈው በጀት ዓመት ብር 9.8 ቢሊዮን ክንውን ጋር ሲነጻጸር የ38 በመቶ ጭማሪ አሳይቷል። በተጨማሪም ባንኩ ከታክስ በፊት በታሪኩ የላቀ ሆኖ የተመዘገበውን የ3.85 ቢሊዮን ብር ትርፍ እንዳገኘ ጠቅሰው ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ73 በመቶ ብልጫ እንዳለው ገልጸዋል። አገራዊና በኢንዱስትሪ ደረጃ ያጋጠሙ የዋጋ ንረት፣ የገንዘብ እጥረት፣ የጸጥታ ስጋትና የንግድ መቀዛቀዝ ተግዳሮቶች በባንኩ የሥራ እንቅስቃሴ ላይ አሉታዊ ተጽዕኖ ያሳደሩ ቢሆንም እነዚህን ፈተናዎች ለመቋቋም የሚያስችል ስትራቴጂ ነድፎ በመተግበር በ2024/25 በጀት ዓመት ባንኩ በታሪኩ ከፍተኛ የሆነውን ከታክስ በፊት ብር 3 ቢሊዮን 850 ሚሊዮን 3.85 ቢሊዮን እንዲሁም ከታክስ በኋላ ብር 2.78 ቢሊዮን ትርፍ አስመዝግቧል። በሌላ በኩል የወጋገን ባንክ ወጣቶች ስራ ፈጣሪዎችን በተለይም ደግሞ ሴቶችን ተጠቃሚ ያደረጉ የዲጂታል ብድር አገልግሎቶችን በበጀት ዓመቱ ያቀረበ መሆኑን የቦርዱ ሰብሳቢ አክለዋል። ከዚሁ ጋር ተያይዞ የኢትዮጵያ ብሔራዊ ባንክ በባንክ አገልግሎት ተደራሽነትና በሴቶች አካታችነት ዙሪያ ባደረገው ምዘና ውጤት መሰረትም ወጋገን ባንክ ከ30 የግል ንግድ ባንኮች ሁለተኛ ደረጃ መያዙን አስታውቀዋል። ባንኩ የአገልግሎት ተደራሽነትና አካታችነትን ለማሳደግ ዘርፈ ብዙ ስራዎችን ሲያከናውን የቆየ ሲሆን ከመደበኛ የባንክ አገልግሎት በተጨማሪ ወጣት ስራ ፈጣሪዎችን በተለይም ሴቶችን ታሳቢ ያደረጉ የዲጂታል ብድር አገልግሎቶችን በማቅረብ ተጠቃሚ እንዲሆኑ አስችሏል። በዚህም የኢትዮጵያ ብሔራዊ ባንክ በባንኩ አገልግሎት ተደራሽነትና አካታችነት ላይ ባደረገው ግምገማ በሴቶች አካታች የባንክ አገልግሎት የምዘና መስፈርት መሰረት ወጋገን ባንክ ሁለተኛ በመውጣት ለሁሉም ህብረተሰብ ክፍሎች ተጠቃሚነት ያለውን ቁርጠኝነት በተግባር አሳይቷል። በተጨማሪም አጠቃላይ የባንኩ ባለ አክሲዮኖች ብዛት ደግሞ ወደ 14871 ማደጉን የተናገሩት የቦርዱ ሰብሳቢው የባንኩ ጠቅላላ ካፒታል ደግሞ በ39 በመቶ በማደግ 12.8 ቢሊዮን ብር መድረሱን አክለዋል። በሌላ በኩል ወጋገን ባንክ በኢትዮጵያ የሰነደ መዋለ ንዋይ ገበያ ቀዳሚ ሆኖ ከመመዝገቡም በላይ ወጋገን ካፒታል የተሰኘ በሀገሪቱ የመጀመሪያ የግል ኢንቨስትመንት ባንክ አቋቁሞ ወደ ስራ ማስገባቱ ተጠቁሟል። በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ አቅጣጫ ተሰጠ። እንደ ሀገር የተፈጥሮ ጋዝ ማምረት መጀመሩን ተከትሎ የትራንስፖርት ዘርፉን በተፈጥሮ ጋዝ ወደሚንቀሳቀሱ ተሽከርካሪዎች ለማሸጋገር አቅጣጫ ተቀምጦ እየተሰራ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በቀጣይም በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡና እንዲሰሩ እንደሚፈቀድላቸውም ሚኒስቴሩ በማህበራዊ ትስስር ገጾቹ ባጋራው መልእክት ገልጿል። በዚህ መሰረት በተፈጥሮ ጋዝ የማይሰሩ ከባድ መኪኖችን ወደ ሀገር ውስጥ ማስገባት እንደማይፈቀድ ለሁሉም ባለድርሻ አካላት እናሳውቃለንም ብለዋል። በመሆኑም አስመጪዎች ከትራንስፖርትና ሎጂስቲክስ ሚኒስቴር ለማስገባት ፍቃድ ሳታገኙ ምንም አይነት ከባድ መኪና ግዢ እንዳትፈጽሙና የማስታወቂያ ከወጣ በኋላ የሚደረጉ ግዢዎችም የማስገቢያ ፍቃድ የማይሰጣቸው በመሆኑ በተፈጥሮ ጋዝ በሚንቀሳቀሱ ከባድ መኪኖች ብቻ የተገደቡ እንደሆኑ ተነግረዋል።
ኢትዮጵያ የላሙ ወደብ በተሟላ መልኩ አገልግሎት እንዲጀምር ፍላጎት እንዳላት ተገለጸ። ይህ የተገለጸው የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ደንጌ ቦሩ ከኬንያ የላሙ ወደብ አስተዳደር ተወካዮች ጋር ወደቡን በተሟላ መልኩ አገልግሎት ለማስጀመር በሚቻልበት ጉዳዮች ላይ በጽህፈት ቤታቸው በተወያዩበት ወቅት ነው። የላሙ ወደብ የላፕሴት ፕሮጀክት አካል በመሆኑ ኢትዮጵያ ወደቡ በተሟላ መልኩ አገልግሎት እንዲጀምር ፍላጎት እንዳላትም ሚኒስትር ዴኤታ አቶ ደንጌ ቦሩ ገልጸዋል። የወደቡን አጠቃቀም ከፍ ለማድረግ ከዚህ ቀደም ሁለቱም ሀገራት ከወደቡ ጋር የሚያገናኘውን የየራሳቸውን የመንገድ መሰረተ ልማት ለመገንባት መስማማታቸውንም የተጠቆመ ሲሆን ኢትዮጵያ በራሷ በኩል ያለውን የመንገድ መሰረተ ልማት አስቀድማ መገንባቷን ሚኒስትር ዴኤታው ተናግረዋል። በኬንያ የላሙ ወደብ ማናጀር ኢንጂነር አብዱላሂ ሳማታር በበኩላቸው በሀገራቸው ወገን የሚገነባው የመንገድ መሰረተ ልማት አሁን ላይ እየተጠናቀቀ በመሆኑ ኢትዮጵያ ወደቡን በተሟላ ሁኔታ መጠቀም እንደምትችልም ተናግረዋል። ሚኒስትር ዴኤታ አቶ ደንጌ በበኩላቸው ኢትዮጵያ የላሙ ወደብን በመጠቀም በተለይም የአፈር ማዳበሪያን ወደ ሀገር ውስጥ ለማስገባትና የቁም እንስሳትና ሌሎች ምርቶችንም ለውጭ ገበያ ለማቅረብ ፍላጎት መኖሩን ገልጸዋል። በቀጣይ የወደቡን አገልግሎት በተሟላ መንገድ ወደ ስራ ለማስገባት በሁለቱም ወገኖች በኩል ቀደም ሲል የተዋቀረውን ታስክ ፎርስ ወደ ስራ እንዲገባ መስማማታቸውንም ሚኒስትሩ በማህበራዊ ትስስር ገጹ ይፋ ያደረገው መረጃ ያሳያል። አራት ተማሪዎች በመንገድ ባገኙት ውሃ ያቆረ ጉድጓድ ዋና ለመዋኘት ገብተው የአንዱ ህይወት ማለፉ ተሰማ። በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ወረዳ 10 መንደር 3 እየተባለ በሚጠራው አካባቢ ክፍቱን በትተውና ውሃ ባቆረ ጉድጓድ ውስጥ ዋና ለመዋኘት ከገቡት አራት ታዳጊዎች መካከል የአንዱ ህይወት ማለፉን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። አደጋው የደረሰው ዛሬ መስከረም 27 ቀን 2018 ዓ.ም ሲሆን ህይወቱ ያለፈው ታዳጊ እድሜው 14 ዓመት የሆነ የ7ኛ ክፍል ተማሪ ነው ብለዋል። በተጨማሪም ታዳጊዎቹ ዩኒፎርማቸውን እንደለበሱ በትምህርት ሰዓት በቂ የዋና ችሎታ ሳይኖራቸው ዋና ለመዋኘት እንደገቡ የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ነጋቱ ማሞ ተናግረዋል። በተለያየ ምክንያት ተቆፍረው ክፍቱን የተውና ውሃ ያቆሩ ጉድጓዶች መሰል አደጋዎች እያደረሱ በመሆኑ ጉድጓዱን የቆፈረውና ፍቃድ የሰጠው አካል እንዲሁም የአካባቢው መስተዳደር አደጋውን የመከላከል ኃላፊነታቸውን መወጣት እንዳለባቸው ኮሚሽኑ አሳስበዋል። በአሁኑ ወቅትም ትምህርት ቤቶች የተከፈቱ በመሆኑ ወላጆችና መምህራን በተለይም ለታዳጊ ተማሪዎች አስፈላጊውን ጥበቃና ግንዛቤ ሊያስጨብጧቸው ይገባልም ተብሏል። ኢትዮጵያ ኤርትራን በተመለከተ ለተባበሩት መንግስታት ድርጅት ሁለተኛ ደብዳቤን አስገባች። የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራን በተመለከተ ለሁለተኛ ጊዜ ለተባበሩት መንግስታት ድርጅት ደብዳቤ ማስገባቱ ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ይፋዊ ደብዳቤ ከተለመዱ ዲፕሎማሲያዊ መልእክቶች ወጣ በማለት ጠንከር ያሉ ቃላቶችን ተጠቅመዋል። በዚህ ለሁለት አስርት ዓመታት ኢትዮጵያ ከኤርትራ ጋር የነበራትን ሰላም አልባ ጦርነት አልባ ግንኙነት ለማስቀረት ጠቅላይ ሚኒስትር ዶክተር አብይ አህመድ ቆራጥ እርምጃ በመውሰድ የሀገሪቱን ግንኙነት መርህ ተኮር በሆነ ዘላቂ ግንኙነትና ጥቅም ላይ ለመመስረት ያደረጉትን ጥረት በኤርትራ መንግስት የግትርነትና የተላላኪነት ባህሪ ችግር እንደገጠመው ገልጸዋል። ይህ የኢትዮጵያ ውጭ ጉዳይ ሚኒስተር ጻፉ የተባለው ደብዳቤ ዋነኛ ይዘቱ ማስጠንቀቂያና የኢትዮጵያ ሉዓላዊነትን ለማስጠበቅ ሁሉንም እርምጃዎች ከመውሰድ ወደ ኋላ እንደማትል ዳግም ማረጋገጫ የሰጠችበት መሆኑን ሆርን ሪቪው የተሰኘው ድህረ ገጽ ከዲፕሎማቲክ ምንጮቹ መረዳቱን በዛሬው እትሙ አስነብበዋል። ደብዳቤው በዋናነት የኤርትራውን መንግስት የሚከስ ሲሆን በተለይም የኢትዮጵያን ሰላምና መረጋጋት ለማደፍረስ ከማቀድ ጀምሮ በገንዘብ እስከ መደገፍ የሚደርሱ ስራዎችን እንደሚሰራም ገልጿል። ከዚህ ባሻገር የኤርትራው መንግስት ጸረ ኢትዮጵያ ጥምረቶችን በማደራጀትም ተከሷል የሚለው የሆርን ሪቪው ዘገባ በተለይም ዳግም ጦርነት የመጀመር ፍላጎት ካላቸው የህወሓት ሰዎችና ሌሎች ታጣቂዎች ጋር የሚያደርገው የጥምረት እንቅስቃሴም ተጠቃሽ ነው ተብሏል። ኤርትራ ወደ ተለመደው የሰላም ጠል አቋሟ መመለሷን የሚያትትም ሲሆን ለሰላም ተገቢውን ቦታ በመንፈግ ለግጭትና ግርግር ቦታን መስጠቷንም ያስቀምጣል። የውጭ ጉዳይ ሚኒስትር ለተመድ የጻፈው ይሄው ደብዳቤም እነዚህ ድርጊቶች ትንኮሳ ብቻ ሳይሆኑ የኢትዮጵያን ሉዓላዊ አንድነት የሚፈታተኑ ቀጠናዊ ሰላምን የሚያናጉና በፕሪቶሪያ ስምምነት እልባት ያገኙ ጉዳዮችን የሚያደፈርሱ መሆናቸውንም ይገልጻል።
የተከበራችሁ ተከታታዮቻችን ከገበያ ሚዲያ ለሰዓቱ የተዘጋጁት የዜና ዘገባዎቻችን እዚህ ተካትሏቸው የቆያችሁትን ይመስሉ ነበር። በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ።